በአዲስ አበባ ሀገረ ስብከት የኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤልና ሆህተ ሰማይ ቅድስት ማርያም ካቴድራል የቤተ ክርስቲያኗን መንፈሳዊ አገልግሎት ከማስፋፋት ባለፈ ማህበራዊና ኢኮኖሚያዊ ጠቀሜታ ያላቸውን መጠነ ሰፊ የልማት ሥራዎች እያከናወነ እንደሚገኝ ተገለጸ። ካቴድራሉ የቅዱስ ገብርኤልን ሕንፃ ቤተ ክርስቲያን ለማደስ ቅድመ ዝግጅት ላይ ሲሆን አዳዲስ ሁለገብ የልማት ፕሮጀክቶችን በመቅረጽም ወደ ትግበራ መግባቱን የካቴድራሉ ዋና አስተዳዳሪ መጋቢ ሐዲስ ለአከ ማርያም ተስፋዬ ተናግረዋል። ሲለማ ቦታው ይከበራል። በሌላ በኩል ደግሞ ምእመናን መንፈሳዊ አገልግሎት ለመገልገል መጥተው በክብረ በዓል ጊዜ ረጅም ትምህርት ሳይሆን ብዙ ጊዜ የሚከናወነው ረጅም ገንዘብ የማስተባበር ስራ ነው የሚሰራው። እነዚህ ሁሉ መቆም የሚችሉት በዙሪያ ያሉ ቦታዎችን ተጠቅመን ቤተክርስቲያን ራሷን በገንዘብ አቅም ማደራጀት ስትችል ምእመናን ወንጌል ተምረው አስቀድሰው ጸልየው ደስ ያላቸውን አድርጉ አታድርጉ ሳይባሉ ልባቸው የፈቀደውን ነገር ሰርተውና አድርገው መሄድ ይችላሉ። ያ እንዲሆን ከሰበካ ጉባኤው ከካቴድራሉ ሰበካ ጉባኤ ጋር ውይይት በማድረግ አካባቢው ላይ ያሉ በሰንበት ትምህርት ቤት ያደጉ ኢንጂነሮች በአካባቢው ደግሞ የነበሩ ወጣቶች ባለሙያዎች አሉ። እነሱን ከሰበካ ጉባኤው ጋር በመመካከርና በማዋቀር የቤተ ክርስቲያኑ ማስተር ፕላን ተዘጋጅቶ ነው ያለው። ለኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤልና ሆህተ ሰማይ ቅድስት ማርያም ካቴድራል የተዘጋጀው ማስተር ፕላን የአብነት ትምህርት ቤትን ጨምሮ የንግድ ማዕከላትን ያካተተም ነው ተብሏል። ትምህርት ቤቶች ይሰራሉ። ከመዋዕለ ሕፃናት ጀምሮ እስከ ከፍተኛ ትምህርት ድረስ ትምህርት ቤቶች እንዲኖሩ ማስተር ፕላኑ ላይ ተካቷል። እንደገና ደግሞ ወደ ጥበቦች ሁሉ ይኖራሉ። የአብነት ትምህርት ቤቶች ሁሉ ይኖራሉ። እነዚህ ሁሉ ግን ቤተክርስቲያን አገልግሎቱን የሚረብሹ እንዳይሆኑ ለብቻ ሰፊ ቦታ ስለሆነ ያለው ለብቻ ቦታ ተዘጋጅቶላቸዋል። በአጥርም ከቤተክርስቲያኑ ጋራ የተለዩና የማይገናኙ ይሆናሉ። በመካከል መንገድ ይኖራል። እንዲሁ ደግሞ አሁን ያለው የቀብር ስፍራ በጣም የማይመች ነው። አይታችሁት ከሆነ የሚመጡ ሰዎችም በጣም ይንገላታሉ። እንደገና ደግሞ ጽዱም ካለመሆኑ የተነሳ ለሌላም ነገር ይጋለጣሉ ሰዎችና አንዳንድ ቦታዎች ላይ እንደምናያቸው በጣም ምቹ የሆነ ጽዳቱን የጠበቀ የቀብር ስፍራም እንዲኖር እሱም በማስተር ፕላን ላይ ተካቶ ነው ያለው። የሆህተ ሰማይ ቅድስት ማርያም ካቴድራል ግቢን ለአገልግሎት የተመቸ ለማድረግ እየተከናወነ ያለው ስራም እንዲሁ ሌላው የካቴድራሉ የልማት ስራዎች ማሳያ መሆኑን ዋና አስተዳዳሪው መጋቢ ሐዲስ ለአከ ማርያም ተስፋዬ ጠቁመዋል። የልማት ስራዎቻችን በአጭር ጊዜ ተሰርተው የሚጠናቀቁ አይደሉም። እግዚአብሔር በሰጠን እድል ግን ዛሬ መስራት ያለብንን እንሰራለን። ቀጣይ ደግሞ የሚሰራ ይሰራዋል። እኛ መሬት ላይ መጀመር ያለባቸውን መሬት ላይ እንዲጀመሩ እያደረግን ነው። በተለይ በታችኛዋ በሆህተ ሰማይ ቅድስት ማርያም ካቴድራል ዙሪያውን የተሰሩ ህንፃዎችም የሉም። ግቢውም ላይ የማስተካከያ ስራ መሰራት ስለነበረበት ወደ ግቢ መኪና መግባትም አይችልም። ለመቆምም እንደገና ለመቀመጥም ብዙ ምቹ አይደለም። ህፃናትን መቆም አይችሉም። ሽማግሌዎችም እንደዚሁ ነውና ሌሎች ህንፃዎችን ሰርተን የገቢ ማስገኛዎችን ከመገንባታችን በፊት ህዝቡ የሚቆምበትንና የሚገለገልበትን መስራት ስላለብን በቅድስት ማርያም ቤተክርስቲያን ሰፊ የሆነ ግቢ የማስዋብ ስራ የማስተካከል ስራ ነው እየሰራን ያለነው። አስፓልት ስራ አለው፣ የቴራዞ ስራ አለው። እንደዚህ ደግሞ ግሪን ኤሪያ የሚሆኑት ደግሞ ስራዎች አሉ። የኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤልና ሆህተ ሰማይ ቅድስት ማርያም ካቴድራል እያካሄደ ላለው የራስ አገዝ ልማት በሁሉም አማራጮች ድጋፍ እንዲደረግለትም ጥሪ ቀርቧል። በየትኛውም ቦታ ያላችሁ የበኩላችሁን ባላችሁበት ሆናችሁ ማገዝ የምትችሉትን እንድታግዙን መልእክታችንን ለማስተላለፍ ነው። በተለይ የአብነት ተማሪዎች በዚህ ቦታ ላይ እንዲማሩና እንዲኖሩ ስናደርግ ከሚኖሩበት ስፍራ እንዲሁም ደግሞ ከሚመገቡት ምግብ ጀምሮ የአንድ ተማሪን ይችላልው የሁለት ተማሪን ይችላልው በማለት ሁላችንም ለቤተ ክርስቲያናችን አሻራችንን እንድናሳልፍ መልእክታችንን እናስተላልፋለን። የተገነባው እስካሁን አገልግሎት ሲሰጥ የነበረው
ካቴድራላችንም ለረጅም ጊዜ ከመቆየቱ የተነሳ ከወደ ላይ ዝናብ ያፈሳል። ስለዚህ በውስጥም በውጭም ያለውን እድሳት ለማከናወንና በ2019 የተመሰረተበትን የ50ኛ ዓመት በዓል በደመቀ ሁኔታ ለማክበር ዝግጅት ላይ ስለሆነ ያለነው በውስጥም በውጭም ያሉ የልማት ስራዎችን ለማገዝ የበኩላችሁን በካቴድራሉ አካውንት ስም አስተዋጽኦ እንድታደርጉ መልእክታችን እያስተላለፍን እንዲሁ ደግሞ በተጨማሪ በ2018 የታኅሳስ ዓመታዊ የቅዱስ ገብርኤልን በዓልም በቦታችን ብፁዓን ሊቃነ ጳጳሳት፣ መምህራን እንዲሁም ደግሞ ብዙ ምዕመናን በተገኙበት በታላቅ ድምቀት ስለሚከበር በቦታው ላይ ተገኝታችሁ የበዓሉ የበረከቱ ተካፋይ እንድትሆኑ ጥሪያችን እናስተላልፋለን።